ዛሬ ይዘንላችሁ የመጣነው ነገር ከምንም በላይ የሚያስደነግጥ ነው። የወርቅ ቤት ሚስጥሮችን ብትንትን ልናደርግ ነው። ወርቅ እንዴት ነው የሚሰራው? ምን ያክል እያስከፈሉ ይገኛል? እና ደግሞ ከምን እንጠንቀቅ? ሁሉንም እንፈትሽ ይሆናል። በኢትዮጵያ ውስጥ የወርቅና የብር ዋጋ በየጊዜው ይለዋወጣል። ይህም ለውጥ ደግሞ በዓለም አቀፍ የገበያ ዋጋዎች፣ በሀገር ውስጥ ኢኮኖሚያዊ ሁኔታዎችን እና ደግሞ የአቅርቦትና በፍላጎት ላይ የተመሰረቱ ናቸው። ስለነዚህ ትክክለኛ ወቅታዊና ዋጋቸውን ለማወቅ ደግሞ ከታመኑ ጌጣጌጥና መደብር ወይም ደግሞ ፈቃድ ካላቸው ነጋዴዎች ጠይቀናል። ወርቅ ምን ያክል ዋጋ እንዳለው ታውቃላችሁ? መቼም ካላወቃችሁ ከዚህ ቪዲዮ በኋላ በደንብ ታውቃላችሁ። የሀብት ማደሪያ፣ የደህንነት ዋስትና፣ የወርቅ ገበያ። ዛሬ ደግሞ ይህንን ምስጢራዊ መዋቅር በዝርዝር እንመለከታለን። በመጨረሻም ዋጋውን ካደረስናችሁ በኋላ አንድ ጊቫዌ አዘጋጅተናል። እሱንም ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ዛሬ ኮሜንት ላይ የወርቅ ዋጋ ከምን ደረሰ፣ ምንስ እየተባለ ነው የሚለውን ዝርዝር መረጃ ይዘን ቀርበናል። ለማስታወስ ያክል ይህን ቪዲዮ ላይክ አድርጋችኋል። ለሚያስፈልጋችሁ ሰዎች ደግሞ ሼር በማድረግና ሰብስክራይብ በማድረግ ድጋፋችሁ አይለኝ እያልን ወደ መረጃው እናልፋለን። በኢትዮጵያ ውስጥ እንግዲህ የተለያዩ የወርቅ አይነቶች በብዛት ይገኛሉ። እንዲሁም ደግሞ ዋጋቸውና ካራታቸው በጣም ይለያያል። 21 ካራት ወርቅ በአንጻራዊ ከፍተኛ ጥራት ያለው ሲሆን ለሰርግ ቀለበትና ለሌሎች ጌጣጌጦች በስፋት ይሰራል። 18 ካራት ወርቅ የጣሊያን ወርቅ እየተባለ የሚታወቀው ማለት ነው። ከ21 ካራት ያነሰ ንጹህ ወርቅ ቢኖረውም በአሰራሩና በዲዛይኑ የተለየ መልክ ሊኖረው ይችላል። ሌሎቹ ካራቶች እንደ 14 ካራት የመሳሰሉት እንዲሁም ደግሞ ሌሎቹ የተለያየ ዲዛይን ሊገኙ ይችላሉ። የብር ዋጋ ደግሞ እንደ ንጹህነቱ፣ ለምሳሌ ስተርሊንግ ሲልቨር 92.5% ንጹህ ብር ነው እና ደግሞ እንደ አሰራሩ ይለያያል ማለት ነው። የብር ጌጣጌጦችን ከወርቅ ያነሰ ዋጋ ቢኖራቸውም የራሳቸው ውበትና ተፈላጊነትም አላቸው። ጌጣጌጦችን ስንገዛ ማድረግ ያሉብን ጥንቃቄዎች፣ የወርቅ ወይም ደግሞ የብር ጌጣጌጦችን ለመግዛት ስትወስኑ ጥንቃቄ ማድረግ በጣም አስፈላጊ ነው። ጥቂት ነጥቦችን እንመልከት። ለወርቅ ሲሆን እንግዲህ የብረቱን ንጽህና በደንብ ማየት አለብን። ወርቅ ሲገዙ የካራቱን መጠን መጠየቅና ማረጋገጥም አለባችሁ። 24 ካራት ንጹህ ወርቅ ሲሆን ለጌጣጌጥነት የሚውሉ በአብዛኛው 21 ካራት ወይም ደግሞ 18 ካራት ናቸው። ለብር ደግሞ ስንመለከት ስተርሊንግ ሲልቨር የሚለው ምልክት ብዙ ጊዜ ደግሞ 925 የሚል ደግሞ ማህተም ይኖረዋል። መፈለግ ጥሩ አማራጭ ነው። እሱም በደንብ ማየት አለባችሁ። ይህም የሚያሳየው ደግሞ 92.5% ንጹህ ብር እንደሆነ ነው። ከእነዚህ ውስጥም ደግሞ ዋነኛው ውበትና ለጌጣጌጥ ያለው ልዩ ማራኪነት ነው። ለዘመናት እንግዲህ ሰዎች በወርቅና በጌጣጌጦች ራሳቸውን ሲያጌጡ ኖረዋል። ይህ ወርቅ ልዩ ድምቀትና መልክ ይሰጠዋል። በኢኮኖሚ ረገድ ደግሞ ወርቅ በአብዛኛው የተረጋጋ እሴት ያለው ሀብት ነው። በተለይ ኢኮኖሚያዊ አለመረጋጋት በሰፈነበት ወቅት ዋጋው ብዙም ደግሞ አይለዋወጥም፣ አይወርድም ማለቴ ነው፣ ሊጨምር ይችላል። ከዚህም በተጨማሪ ደግሞ ወርቅ ዝገትንና መበላሸትን የመቋቋም አስደናቂ ችሎታ አለው። ለዚህም ነው ለረጅም ጊዜ እሴቱን ጠብቆ የሚቆየው። ወርቅ ከዕለት ተዕለት ሕይወታችን ውስጥ ትልቅ ሚና ይጫወታል። በተለይም በኤሌክትሮኒክስ መሳሪያዎች ውስጥ ደግሞ ወሳኝ አካል ሆኗል። እጅግ በጣም ጥሩ የኤሌክትሪክ አስተላላፊ በመሆን በኮምፒውተሮችና በሌሎች ዘመናዊ መሳሪያዎች ውስጥ በስፋት ያገለግላል። አሁን የሚታወቀው በሕክምናም ዘርፍ እንግዲህ የራሱ የሆነ ጥቅም አለው። ለምሳሌ ጥርስ ሕክምናን በተወሰነ የሕክምና መሳሪያዎች ውስጥ ጥቅም ላይ ውሏል። ወርቅ ስንገዛ እንግዲህ ብዙ ጊዜ ደረሰኝ መጠየቅ አልለመደብንም። ቢሆንም ግን ሁልጊዜም ዝርዝር ደረሰኝ ይጠይቁ። በደረሰኙ ላይ የብረቱ አይነት፣ ካራቱ፣ ንጽህናው፣ ክብደቱንና ዋጋውን በግልጽ መመዝገቡን ያረጋግጡ። ከመግዛታችሁ በፊት እንግዲህ የገበያውን ሁኔታ በደንብ መገንዘብ አለባችሁ። ለሱም ደግሞ ይሄውኛ ቪዲዮ ሰርተንላችኋል። የወርቅና የብር ዋጋ በዓለም አቀፍ ገበያ ላይ ተመስርቶ ሊለወጥ ወይም ደግሞ ሊቀያየር ስለሚችል ወቅታዊ ሁኔታውን ማወቅ ጠቃሚ ነው። የአሰራር ጥራቱን በምናይበት ጊዜ የጌጣጌጡ አሰራር በጥንቃቄ መታየት ያለበት ሲሆን በተለይ ደግሞ መያያዣዎቹ ማለቴ አንዱ ከአንዱ ጋር የሚቀጠልበት እንቁዎቹን የተገጠሙበትን መንገድ እና ደግሞ በአጠቃላይ አጠናቀቁን ጥራት ያለው መሆኑን ማረጋገጥ ይኖርባችኋል። ወርቅ በታሪክ ውስጥ የራሱ የሆነ አስደሳች ታሪክና አፈ ታሪኮች አሉት። የቴክኖሎጂ ዓለም እየተሻለ ሲመጣ የወርቅ ሚና አዲስ ገጽታን እየያዘ ነው። ለብር ጌጣጌጥ እንግዲህ በምትገዙበት ጊዜ ደግሞ ብር በቀላሉ ሊደበዝዝ እንደሚችል ይታወቃል። ስለዚህ እንዴት እንደሚንከባከቡት ሻጮቹን መጠየቅ እንዳትረሱ። እርግጥ ነው ሁሉም ነገር የራሱ የሆነ ተግዳሮቶችና መጥፎ ጎኖችም አሉት። የወርቅ እንዲሁም ደግሞ የእነዚህ ውስጥ ደግሞ አንድና ዋነኛው የወርቅ ማዕድን ማውጣት
ለአካባቢ ሊያስከትል የሚችለው ጉዳት ነው። የማዕድን ቁፋሮ ስራዎችን በደን መጨፍጨፍ የአፈር መሸርሸር ሊያስከትል ይችላል። ምንም እንኳን በአጠቃላይ የተረጋጋ እሴት ያለው ቢሆንም የወርቅ ዋጋ በአጭር ጊዜ ውስጥ ሊለወጥ ይችላል። ስለዚህ ደግሞ በስሜታዊነት ብቻ ወርቅን እንደ ኢንቨስትመንት ማሰብ አደገኛ ሊሆን ይችላል። ከዚህም በላይ ደግሞ በገበያ ላይ የሐሰተኛ ወርቅ ሊኖሩ ስለሚችል እውነተኛውን ከሐሰተኛው መለየት ጥንቃቄ ማድረግ ያስፈልጋል። ለምሳሌ በጌጣጌጥ ላይ ያሉ የመለያ ምልክቶች መመልከትና ጠቃሚ መሆናቸውን ማረጋገጥ አለባችሁ። ሌላኛው ደግሞ እንግዲህ ሻጮችን መምረጥ ነው የሚኖርባችሁ። ከሚታወቁ ታዋቂ ከሆኑ ፈቃድ ካላቸው ጌጣጌጥ መደብሮች ወይም ደግሞ ነጋዴዎች መግዛት ተገቢ ነው። ይህም ጥራቱንና ትክክለኛነቱን ለማረጋገጥ ይረዳውታል። ያልታወቁ ቦታዎችን ወይም ደግሞ ግለሰቦችን የሚያቀርቡበት ርካሽ ዋጋ ብቻ በመመልከት መግዛት ይጠንቀቁ። የማረጋገጫ ምልክትን ማየት ደግሞ እንዳትረሱ፣ ቅድም የነገርናችሁ ማለት ነው። የሰሪው ወይም ደግሞ የንጽህናውን ደረጃ የሚያሳይ ምልክት መኖራቸውን ማረጋገጥ አለባችሁ። በመጨረሻም ደግሞ ወርቅ በከፍተኛ ዋጋ ያለው በመሆኑ ለስርቆትና ደግሞ ለተለያዩ ወንጀል ኢላማዎች ሊሆኑ ይችላሉ። ስለዚህ የደህንነት ጥንቃቄዎችን ሁልጊዜ ማስታወስ ያለብን። ውድ ተመልካቾቻችን ዓለማችን በወርቅ ብቻ አትወሰንም። ሌሎችም የከበሩ ማዕድናትን የራሳቸው የሆነ ልዩ ዋጋና እድል አላቸው። ከነዚህም ውስጥ ደግሞ ብር አንዱ ነው። ብር ልክ እንደ ወርቅ ለጌጣጌጥነት የሚያገለግል ሲሆን በኤሌክትሮኒክስና በፎቶግራፊ ኢንዱስትሪዎቹ ውስጥ ትልቅ ሚና ይጫወታል። ከወርቅ ያነሰ ዋጋ ያለው በመሆኑ አነስተኛ ገቢ ያላቸው እንደ ኢንቨስትመንት ሊያስቡት ይችላሉ። ሌላው ደግሞ ውድ ማዕድናት ፕላቲኒየም ነው። ይህ ማዕድን በአውቶሞቲቭ ኢንዱስትሪ ውስጥ የጭስ ማውጫ ጋዞችን ለማጣራት እንዲሁም ደግሞ በጌጣጌጥና በሕክምና ዘርፍ ውስጥ ልዩ ጥቅም አለው። ለምሳሌ በወርቅ ላይ እንግዲህ የካራት ማህተም 21 ካራት ወይም ደግሞ 18 ካራት እንዲሁም ደግሞ በብር ላይ ደግሞ 925 የሚለው ምልክት ሊኖር ይችላል። በድጋሚ እንግዲህ እነሱን በደንብ ማየት እንዳትረሱ ላለው። ከመግዛቱ በፊት ግን ከተለያዩ ሻጮች ዋጋቸውን ያወዳድሩ። ይህም የተሻለ አማራጭ እንዲያገኙ ይረዳውታል። ነገር ግን ዋጋው በጣም ርካሽ ከሆነ ጥራቱን አጠራጣሪ ሊሆን እንደሚችል ማስታወስ አለባችሁ። ምንም እንኳን የወርቅን ያህል በስፋት ባይገኝም ከፍተኛ ዋጋ ያለው ማዕድን ነው። ቅድም ያላችሁ ማለት ነው። ከነዚህም በተጨማሪ እንግዲህ ፓላዲየም ያሉ ሌሎች የከበሩ ማዕድናትን በኢንዱስትሪ ውስጥ ያላቸው ፍላጎት እየጨመረ መጥቷል። እነዚህ ማዕድናት እንደ ኢንቨስትመንት አማራጭ ስናስብ ደግሞ የገበያውን ሁኔታና ያላቸውን ልዩ ባህሪያት መገንዘብ እጅግ አስፈላጊ ነው። እንግዲህ ውድ ተመልካቾቻችን ለዛሬ ቆይታችን ስለ ወርቅ ብዙ አስደሳች ነገሮችን ተመልክተናል። ከውበትና ከኢኮኖሚ ጠቀሜታ አንስቶ እስከ ሊኖሩት የሚችሉት ተግዳሮቶችን የወደፊት እድሎችንም ዳሰናል። ወርቅ በእውነትም ልዩ አስደናቂ ማዕድን ነው። ይህንንም ሁሉ ደግሞ እኔ ጋር በተረጋጋ መንፈስ በአስደሳች ሁኔታ እንደተከታተላችሁኝ ተስፋ አደርጋለሁ። ስለ ወርቅ ያላችሁን ሀሳብና አስተያየት ኮሜንት ላይ አስፍሩልኝ። ማስተካከል ያለብንም ነገር ካለ እንደዛው። ወርቅ ከትውልድ ወደ ትውልድ የሚተላለፍ ውርስ ነው። ይህም ደግሞ ውድ ማዕድን በብዙ ገጽታዎች መመልከት በእውነት አስደሳች ጉዞ ነው። አሁን ላይ የሚሸጡበትን ዋጋ የዛሬ የወርቅ ግዢውን በደንብ እናያለን። እንግዲህ አሁን ላይ በ21 ካራት ስንት እየተሸጠ ነው የሚለው ዋጋ ወደ እናንተ ልናደርስ ነው። 21 ካራት እንግዲህ አሁን ላይ በ12500 ብር እየተሸጠ እንደሚገኝ ከወርቅ ቤት ያጣራነው መረጃ ያመለክታል። በመቀጠል ደግሞ 18 ካራት የውጩ ማለት ነው አሁን ላይ 11000 ብር እየተሸጠ ይገኛል። በመቀጠል ደግሞ 18 ካራት የሀገር ውስጡ እንመለከታለን። እሱም ደግሞ የ1000 ብር ቅናሽ በማድረግ በ10000 ብር እየተሸጠ ይገኛል። እነዚህን ወርቆች በዚህ ዋጋ የት ነው የምናገኘው? በጣም ቅናሽ ነው የምትሉ ከሆነ ደግሞ ስልክ ቁጥራቸውን እናስቀምጣለን በ0913 26 17 87 ላይ ወይም ደግሞ በ0913 48 17 87 በመደወል ይሄንን ወርቅ መግዛት ወይም ደግሞ የግላችሁ ማድረግ ትችላላችሁ። ሻጮቹም እንደነገሩን ከሆነ እንግዲህ ዛሬ እንደውም ጨምሮ ነው እንጂ ከዚህም በታች እየሸጥን ነበር ብለዋል። በመጨረሻም አንድ ጊቫዌ ያለን እሱንም ወደ እናንተ እናደርሳለን ብለን ነበረ። እንግዲህ ከሰሞኑን በቅርቡ ለእናንተ ለኛ ቤተሰቦች ጠቃሚ የሆነ ከሌላ አላስፈላጊ ወጪ የሚገላግላችሁ ነገር ይዘን እንቀርባለን። ለመኪና፣ ለቤት፣ ለወርቅም ሻጮች በሚሆን ለገዢዎችም ይሁን ለሻጮች ወርቅም ይሁን ብርም ይሁን ማንኛውንም ነገር መሸጥ ወይም ደግሞ መለወጥ እንዲሁም ደግሞ መግዛት ከፈለጋችሁ ወጪ ቆጣቢ የሆነ አሪፍ የምትወዱ ሲስተም እየዘረጋ እንገኛለን። እሱን በቅርቡ ጠብቁን ለማለት ነው። በመጨረሻው ሲደርስ እናብስራችኋለን፣ ትደሰቱበታላችሁ። ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እንድሰራላችሁ የምትፈልጉት ማንኛውንም ገበያ ላይ ያለ ነገር ኮሜንት ላይ ጻፉልን።
ማስተካከል ያለብንም ነገር ካለ ከእናንተ ነው እንደምንሰማው ኮሜንት ላይ ጻፉልን። በቀጣይ የምንለቃቸው ገበያ ላይ ያሉ እንደዚህ አይነት የገበያ ጥናቶች ከቦታ ቦታ ገበያ ላይ ያለውን የዋጋ መለዋወጥ የሚነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ ማድረግና ለሚያስፈልጋችሁ ሰዎች ደግሞ ሼር ማድረግ እንዳይረሳ እያልን በቀጣይ እስከምንገናኝ መልካም ቀን መልካም ጊዜ ተመኛለን። ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም ትኑር!